ለሚያዝያ 24 የነበረንን የጉዞ ፕሮግራም ሰርዘናል። አሁን በነበረን ጉዞ ዛሬ ወደ አዲስ አበባ በተመለሰው ጉዟችን የአምስት መኪና ሰው ወደ 4 መኪና አሸጋሽገን ሰዎች በኩርሲና በዱካ ነው ተቀምጠው የሄዱት። ይሄን ረጅም መንገድ ነው። ከባህር ዳር እስከ በርሜል ቅዱስ ጊዮርጊስ ድረስ ከ360 ኪሎ ሜትር በላይ ኮረኮንችና ከፍተኛ የሆነ አቧራ፣ ሙቀት፣ ቆላ፣ ደጋ፣ በረሃ ያለበት ቦታ ስለሆነ በዚህ ጉዞ ላይ ሄደው ለተመለሱ ተጓዦቻችን ከልብ የመነጨ ይቅርታ መጠየቅ እፈልጋለሁ በማህበራችንና በሚዲያችን ስም። ለአምስት መኪና የተዘጋጁትን ሰዎች ወደ 4 መኪና አከፋፍለን በብዙ ውጣ ውረድና መጨናነቅ መሃል መቼም ሰው ለመዳንም ቢሆን የሚሄደው አቅማችን በላይ ስለሆነ ምንም ማድረግ ስለማንችል ጉዞውን ለመሰረዝ ተገደናል። እስካሁን ድረስ ትኬት የቆረጣችሁ፣ እስካሁን ድረስ ክፍያ የፈጸማችሁ ተጓዦች የክፍያ ማሻሻያ ቢደረግም አራዝመነዋል። የተራዘመበት ትልቁ ምክንያት በጣም ከአቅማችን በላይ ስለሆነ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። እኔ ወንድማችሁ አላየ ከእናንተ ጋር ቆይታ አደርጋለሁ። እስከ መጨረሻው ድረስ አብራችሁኝ እንድትሆኑ በትህትና መጠየቅ እፈልጋለሁ። እነሆ ለሚያዝያ 24 የነበረንን የጉዞ ፕሮግራም ሰርዘናል። ሚያዝያ 24 መነሻ፣ ግንቦት 3 መመለሻ እየመዘገብንና እየቆረጥን ያለነውን የጉዞ ፕሮግራም ሰርዘናል። የሰረዝንበት ምክንያትም ከአቅማችን በላይ ስለሆነ ነው። አገሪቷ ላይ ያለው የነዳጅ ሁኔታ ይታወቃል። እንግዲህ በዓለም አቀፍ ደረጃ ያለው ጦርነት አገራችን ኢትዮጵያ ላይ ከፍተኛ የሆነ የነዳጅና የትራንስፖርት እጥረትን አስከትሏል ማለት ነው። ስለዚህ የፊታችን ሚያዝያ 24 መነሻ፣ ግንቦት 3 መመለሻ አድርጎ ለበርሜል ቅዱስ ጊዮርጊስ የተዘጋጀውን ጉዞ ሙሉ በሙሉ ሰርዘናል። እንግዲህ ይህንን ማስተካከል እስከሚቻል ድረስ ይህንን የጉዞ ፕሮግራም ወደ ግንቦት 8 መነሻ፣ ግንቦት 18 መመለሻ አራዝመነዋል። የተራዘመበት ትልቁ ምክንያት በጣም ከአቅማችን በላይ ስለሆነ ዋጋም ማስተካከሎ ታሪፍ ለማውጣት የምእመኑንም የህዝበ ክርስቲያኑንም አቅም ያማከለና ያገናዘበ ዋጋ አውጥቶ ለማስተናገድ ይሄ ጥናት የሚፈልግና መነጋገር የሚፈልግ ጉዳይ ስለሆነ አሁን ግን በሀገር ውስጥም ይሁን ከሀገር ውጪ የሥራ ፍቃድ፣ የፕሌን ትኬት፣ የተለያየ ፕሮግራማቸውን አሬንጅ አድርገው ለዚህ ጉዞ ከመምጣታቸውና ዝግጅታቸውን ከመጨረሳቸው በፊት ሁሉም በያሉበት ይሄንን እንዲጠብቁና በያሉበት ለማሳወቅ ስለተገደድን ነው። አሁን በነበረን ጉዞ ዛሬ ወደ አዲስ አበባ በተመለሰው ጉዟችን የአምስት መኪና ሰው ወደ 4 መኪና አሸጋሽገን ሰዎች በኩርሲና በዱካ ነው ተቀምጠው የሄዱት። ይሄን ረጅም መንገድ ነው። ከባህር ዳር እስከ በርሜል ቅዱስ ጊዮርጊስ ድረስ ከ360 ኪሎ ሜትር በላይ ኮረኮንችና ከፍተኛ የሆነ አቧራ፣ ሙቀት፣ ቆላ፣ ደጋ፣ በረሃ ያለበት ቦታ ስለሆነ በዚህ ጉዞ ላይ ሄደው ለተመለሱ ተጓዦቻችን ከልብ የመነጨ ይቅርታ መጠየቅ እፈልጋለሁ በማህበራችንና በሚዲያችን ስም። ምክንያቱም 5 መኪና ነበር የተዘጋጀው። አንደኛው መኪና ነዳጅ ሊደርሰው ባለመቻሉ ለ5 መኪና የተዘጋጁትን ሰዎች ወደ 4 መኪና አከፋፍለን በብዙ ውጣ ውረድና መጨናነቅ መሃል መቼም ሰው ለመዳንም ቢሆን የሚሄደው ስጋ እንደ ስጋ ለባሽነታችን ደካማ ስለሆነንና ስለምንደክም እረፍት ስለሚያስፈልግ መንገዱ አመቺ ባይሆንም እንኳ የሚቀመጡበት ወንበር ግዴታና አስፈላጊ ስለሆነ ሰዎች በመቆም አላስፈላጊ የሆነ ቦታ ላይ ኩርሲ ላይ፣ ሞተር ላይ፣ ዱካ ላይ ተቀምጠው ይሄን ሁሉ ውጣ ውረድ ለበጎ ነው ብለው ታግሰው ተመልሰዋል። ስለዚህ ድጋሚ እንደዚህ አይነት ስተትና እንደዚህ አይነት ክስተት በእኛ በኩል እንዲፈጠር ስለማንፈልግ ህዝበ ክርስቲያኑ እኛንም እንዲያማርር እኛም እንድንጨናነቅ ስለማንፈልግ እነሆ ጉዟችንን አራዝመናል። መነሻውን ሚያዝያ 10 መመለሻውን ሚያዝያ 18 አድርጎ እግዚአብሔር ወዶና ፈቅዶ እግዚአብሔር ረድቶን
ምንም እንኳን ተጓዦች አመቺ ባልሆነ ቦታ ላይ ተቀምጠው ቢሄዱም ነገር ግን እንዳሰብነው ሆኖልናል። ስለማይነገር ስጦታው እግዚአብሔር ስሙ የተመሰገነ ይሁን። በዚህ ጉዞ ላይ ገባሪት ኃይል ምርት ደለጎ ቅዱስ ኪዳነ ምህረትና ታምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስ ገዳመ ወህናያት አቡነ ሐራ ድንግል እና ቅዱስ ኪዳነ ምህረት አንድነት ገዳም ላይ ባወጣነው እስኬጁልና ፕሮግራም መሰረት ተጓዦቻችን ሄደው ተጠምቀው በአግባቡ ተመልሰዋል። ሚያዝያ 24 መነሻ ግንቦት 3 መመለሻ አድርጎ ወደ በርሜል ቅዱስ ጊዮርጊስ ልጓዝ የነበረ የጉዞ ፕሮግራማችንን ሙሉ በሙሉ ሰርዘናል። ከዚህ በኋላ ለግንቦት 8 መመዝገብ ትችላላችሁ። ግንቦት 8 መነሻ፣ ግንቦት 18 መመለሻ። ይህንን የጉዞ ፕሮግራም እንደ እግዚአብሔር መልካም ፍቃድ አራዝመን እስከዛን ድረስ ከመኪና ባለንብረቶች ጋር እንዲሁም ደግሞ ከክልሉ የሚመለከታቸው አካላቶች ጋር በመነጋገር ፍቃድና እውቅና ትብብር እንዲሰጠን አድርገን መቅዳት ችለን በአግባቡ ተጓዦቻችንን እንድናስተናግድ የሚያደርግ ስራ ስለሚጠይቅ ስራ ለመስራት ደግሞ ጊዜ ስለሚያስፈልግ ይህንን ጊዜ እንድትሰጡን በአክብሮት በትህትና መጠየቅ እንፈልጋለን። ስለዚህ በሀገር ውስጥና ከሀገር ውጭ ያላችሁ እህቶች፣ ወንድሞች ወደ በርሜል ቅዱስ ጊዮርጊስ በዚህ አሁን ባለንበት ሁኔታ ለመጓዝ መኪናዎች እስከዛሬ ከምንከፍለው 3 እና 4 እጥፍ የሚጠይቁት ሂሳብ እስከዛሬ ከነበረው 2 እና 3 እጥፍ ነው። ስለዚህ ይሄንን ደግሞ እኛም ማድረግ አንችልም፣ ምዕመኑም ማድረግ አይችልም። ስለዚህ ይሄንን መነጋገር ስለሚያስፈልግ ተነጋግረን በሌላ ቪዲዮ ዋጋውን የማስተካከያ ታሪፉን እንነግራችኋለን። አሁን ግን ከአቅማችን በላይ ስለሆነ ምንም ማድረግ ስለማንችል ጉዞውን ለመሰረዝ ተገደናል። እስካሁን ድረስ ትኬት የቆረጣችሁ፣ እስካሁን ድረስ ክፍያ የፈጸማችሁ ተጓዦች የክፍያ ማሻሻያ ቢደረግም እንግዲህ በዚሁ የምናስተናግዳችሁ ይሆናል። እናንተ ቀድማችሁ መክፈላችሁ የትም የሚሄድባችሁ ነገር የለም። ገንዘባችን ይመለስልን ካላችሁ በአግባብና በስነ ስርዓት ገንዘባችሁ ይመለስላችኋል። አይ በቀጣይ በጉዞው መሄድ እንፈልጋለን ካላችሁ ወደ ቀጣዩ ጉዞ ላይ እንድታሳውቁና እንድትመዘገቡ ሪከመንድ እናደርጋችኋለን። ስለዚህ እኛ ከአቅማችን በላይ ስለሆነ ጉዞውን ሰርዘናል። በቀጣይ የምንነጋገርበት ጊዜ ስለሚያስፈልግ ይህንን ጊዜ እንድትሰጡን እየመዘገብን እንቆያለን። አሁንም ቢሆን መመዝገብና ትኬት መቁረጥ ትችላላችሁ። በአካል ለመምጣት ቢሮአችንን ሁላችሁም ታውቁታላችሁ። መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ነው። መምጣት ለማትችሉ ደግሞ በስልክ ቁጥሮቻችን ደውላችሁ የምትሄዱም ከሆነ ወደዛኛው ይሸጋገርልን ብላችሁ ማሳወቅ ትችላላችሁ። ማትሄዱም ከሆነ ገንዘባችን ይመለስልን ብላችሁ አካውንት መላክ ትችላላችሁ፣ ቀድሞ ከከፈላችሁበት ደረሰኝ ጋር። ስለዚህ በዚህ መልኩ ጉዟችንን ለመሰረዝ ተገደናል። ምክንያቱም ይሄ አገራዊ ጉዳይ ስለሆነ በእኛ የሚፈታ ችግር አይደለም። የትኛውም ሰው ወደ በርሜል ቅዱስ ጊዮርጊስ ለመሄድ በዚህ ሰዓት በግል ትራንስፖርት አይታሰብም፣ በማህበርም እየተከፈለ ያለው ዋጋ ካቅም በላይ ስለሆነ ምዕመኑንም አንገላታት አንፈልግም፣ እኛም መጨናነቅ አንፈልግም። እግዚአብሔር የፈቀደው ነገር ነው የሚሆነው። እግዚአብሔር መንገዱ ሰላም በነበረ ጊዜ፣ የሀገሪቷ ሁኔታ ሰላም በነበረ ጊዜ፣ ኢኮኖሚካሊ አቅም በሚፈቅደው ከፍሎ መሄድ በሚቻልበት ጊዜ ከ2500 እስከ 4000 ብር በመኪና ሌሎች ገዳማቶችን ጨምሮ ጉዞ ስናዘጋጅ ነበር። አሁን ደግሞ ከአቅማችን በላይ ሆኗል። ምንም ማድረግ ስላልቻልን የህዝቡን ጥያቄ በቀላሉ ለመመለስ እኛ ያለብንን ገንዘብ መመለስና የምንነጋገርበት ጊዜ ስለሚያስፈልገን ጊዜያችንን ማራዘም፣ የጉዞ ፕሮግራማችንን መሰረዝ አስፈላጊ ሆኖ ስለተገኘ ሰርዘናል። አምላካችን እግዚአብሔር ስለማይነገር ስጦታው ስለ ሁሉም ነገር ስሙ የተመሰገነና የተወደሰ ይሁን። እናንተም እንግዲህ እየደወላችሁ የጉዞ መረጃ ዋጋው ስንት ሆነ፣ ጉዞው የቀጣዩ ጉዞ እርግጠኞች ናችሁ የሚለውን መጠየቅ ትችላላችሁ። ሁላችሁም በያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን። የሀገራችን ሰላም እንዲረጋገጥ ሀገራችን እንግዲህ በዓለም ዙሪያ ያለው ጦርነት ነው ይሄ ሁሉ የኑሮና የሁሉ ጫና የወረደብንና ዓለም ላይ ያሉ ነገስታቶችና መሪዎች እግዚአብሔር አምላክ ልቦና እንዲሰጣቸው እኛ እንግዲህ መጸለይ ነው የሚጠበቅብንና ከዚህም የባሰ ነገር እንዳይመጣ የባሰ አታምጣ ከዚህ በላይ የሚባል ነገር ስላለ እግዚአብሔር አምላካችን በዚሁ በቃ እንዲለን
እንደው ስለ ደጋጋ አባቶቻችን ብሎ አምላካችን እግዚአብሔር በቃ እንዲለን ሁላችንም ልንጸልይ ያስፈልጋል ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑ።